ይህንን ቪዲዮ ስመለከት የእግዚአብሔርን ጥበቃ ነው የተመለከትኩት። ወገኖቼ የወንጌል አገልጋዮችን የምታሳድዱ በተለይም ደግሞ እንገልሃለን እንቆርጥሃለን እያላችሁ የምትዝቱ ሰዎች ይህንን ቪዲዮ በደንብ ተመልከቱትና ንስሐ ግቡ ለማለት ነው። ወዳችኋለሁ። እስኪ ደግሞ ሌላኛውን ቪዲዮ ተመልክተን እንምጣ። የሚገርማችሁ ነገር ወገኖቻችን ኦርቶዶክሳውያን እንገላቸዋለን፣ ግደሏቸው፣ ቦምብ ጣሉባቸው፣ በየቸርቹ በአማራ ክልል ቦምብ ይውደቅ የሚለው ይህ ወጣት ዝም ብሎ አይደለም። ሌሎቹም እንደዚሁ ቲክቶክ ሚዲያ ላይ እና ዩቲዩብ ላይ ገብተን ስናገለግል ስንሞግት በኦርቶዶክስ ቤተክርስቲያን ውስጥ ዘመን ያስቆጠሩ የስህተት ትምህርቶችን በቃሉ እውነት እየገለጥን ስንናገር በዚህ ምክንያት እኛን ለመግደል የሚፈልጉ ሰዎች አሉ። አያችሁ፣ እና ዝም ብሎ የመጣ እንዳይመስላችሁ። ቤተ ክርስቲያኒቱ ባስተማረችው የስህተት ትምህርት ምክንያት ቤተ ክርስቲያኒቱ ወጣቶቹን እንዲገድሉ፣ ወንጌል አማኙን ማህበረሰብ እንዲያሳድዱ ስለሚያስተምሩ ነው። ሌላ ምንም ምክንያት የለውም እንጂ እነዚህ ወጣቶች ወደው አይደለም። አባቶች ተው፣ ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኃጥአን ምሕረት ግን ጨካኝ ነው ተብሎ እንደተጻፈ በሰው ላይ እንዲህ አይነት ጭካኔ አታድርጉ፣ ኃጢአት ነው፣ ይህ እግዚአብሔር የሚቀበለው አይደለም ብለው ቢያስተምሯቸው እኮ ይህን አያደርጉም ወጣቶች። አሁን ይሄ ወጣት እንደምትመለከቱት እና እንዳዳመጣችሁት ዝም ብሎ ጥላቻው ራሱ ያመጣው አይደለም። አባቶቹ እሁድ ቆመው መናፍቃንን ግደሏቸው፣ አሳዷቸው፣ እንደዚህ አድርጓቸው የሚለውን ስለሰማ ነው። እና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች እንዲሁም መምህራኖች፣ መርጌቶች፣ ቄሶች፣ ቆሞሳቶች፣ አስተዳዳሪዎች በአጠቃላይ ይህንን ቪዲዮ በማድረስ ከእንደዚህ አይነት አመለካከት እና ድርጊት ወጣቶች እንዲመለሱ የበኩላችሁን አስተዋጽኦ እንድታደርጉ አሳስባቸዋለሁ። አይተን እንመለስ። ኢየሱስ የነፍስም የሥጋም ፈውስ ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። እንግዲህ እንዳያችሁት ነው። ይሄ በጥራቃ የሆነ ፓስተር ሲበጠረቅ የነበር እዚህ ጋር ሆኖ ነው። እዚህ ጋር ሆኖ ነው። ጎንደር ከሁለት በላይ ቸርች አለ። ባህር ዳር 5 ቸርች አለ። ከዛም በላይ የሚሆን አለ። እኔም ማውቀው 5 አለ። ወልዲያ 2 አለ። እንትን ደብረ ማርቆስ 1 አለ። ስለዚህ ሁላችሁም የምትችሉትን ያክል ማለት ነው በአካባቢው ያላችሁ ወጣቶች ቦምብ እየገዛችሁ በቸርቻቸው ላይ በመጣል ድራሻቸውን ማጥፋት ይኖርብናል። የወጣቶች ድርሻ ስለሆነ ማለት ነው። ስለዚህ ይሄን ሰይጣናዊ እምነት እኛ አንቀበልም። 4 ነጥብ አለቅ። እኔ በእውነት ይሄን ቪዲዮ ባየሁት ጊዜ በዚህ ወጣት ላይ አልፈረድኩም። ምክንያቱ ምን እንደሆነ ታውቃላችሁ? እኔ የምፈርደው በኦርቶዶክስ ትምህርት ላይ ነው፣ በኦርቶዶክስ አስተምሮት ላይ ነው እኔ የምፈርደው። ተከታዮቿን ምዕመኖቿን በትክክል በእግዚአብሔር ቃል እውነት ላይ ካለመገንባት፣ የክርስቶስ ፍቅር ምን እንደሆነ ካለማሳየት የመነጨ ነው የዚያ ውጤት ብዬ ነው። ስለዚህ ከልጁ ይልቅ እኔ የምፈርደው በኦርቶዶክስ ትምህርት ላይ ነው። ልታፍሩ ይገባል ኦርቶዶክሳውያን። በዚህ ጉዳይ ላይ በእንዲህ አይነት ሁኔታ ላይ ልታፍሩ፣ ልታቀረቅሩ፣ ልትሸማቀቁ፣ አንገት ልትደፉ ይገባቸዋል። ይሄ ቀጥታ የአልቃይዳ ትምህርት ነው። ይሄ አሸባሪ የአጥፍቶ ጠፊ ትምህርት ነው። ይሄ በዓለም ላይ የታወቁ በተለያዩ ወንጀሎች የሚፈለጉ የአሸባሪው ትምህርት ነው። ይሄ የሚገርማችሁ ይሄ ልጅ ያደረገው ወይም የተናገረው ነገር እንዲህ ወሬ ብቻ አይደለም፣ ቀጥታ ወደ ተግባር ገብቷል። ከዚህ በፊት ቪዲዮ ሰርቻለሁ። ጎንደር በሚገኘው በማራኪ ዩኒቨርሲቲ ካምፓስ
አጥቢያ ሙሉ ወንጌል ቤተክርስቲያን ላይ ቦምብ ተወርውሯል። ከዚህ በፊት ቪዲዮ ሰርቻለሁ። እስኪ ተመልከቱ። የትኛው የመጽሐፍ ቅዱስ ክፍል ነው በመግደል ሃይማኖትን አስፋፋ የሚለው? የእውነትን ቃል በማስተማር የክርስቶስን ወንጌል በመግለጥ ነው ኦርቶዶክስ የምታስፋፉት ወይንም ደግሞ ኦርቶዶክስ የምትከላከሉት? አየኸው፣ ይሄ አሁን የወንጌል አማኙን አይወክልም። ስለ ጂፒኤስ ስለ ነቢይ ሄኖክ መልስ እሰጣለሁ ብሎ ነው አሁን በጣም እየተጣጣረ ያለው ማለት ነው። በሚገርም ሁኔታ በመጀመሪያ ደረጃ የቤቱ ዘበኛ ወይም ደግሞ የቤታቸው ዘበኛ መሆን እችላለሁ ላልከው ዘበኛ ለመሆን ማንም አይከለክልህም። ምናልባት ዘበኛም እንድትሆን ላያስገቡህ ይችላሉ እንጂ እነሱ። ከዚህ ውጭ ወንድማችን በሰራው ቪዲዮ የተቀቡ ነቢያቶች አልክ። በሐዲስ ኪዳን የተቀባ የተለቀለቀ የሚባል ነገር የለም። የተቀባው መሲሁ ኢየሱስ ብቻ ነው። ማስተዋል አለብህ። መሰረትህ የእግዚአብሔር ቃል ሊሆን ይገባል። እኛ እኮ በኦርቶዶክስ ቤተክርስቲያን ውስጥ ስህተት አለ ተመለሱ እያልን የምንሞግተው እኮ ሰዎች ፍጡራንን ስላመለኩ ነው። አሁን አንተ እዚህ ጋር ሄኖክን እያመለክን ያለው ለሰይጣን ሲሰገድ የለም ወይ? ለጠንቋይ ሲሰገድ የለም ወይ ትላለህ እንዴ? እና ታዲያ ለሰይጣን መስገድና ለነቢይ ሄኖክ መስገድ ምንድን ነው ልዩነቱ? እስኪ ንገረኝ። ጣዖት ሆኖብሃል ወንድሜ። ሄኖክ የሚባለው ሰው ጣዖት ሆኖብሃል። ለምን በእውነትና በመንፈስ ለኢየሱስ አትሰግድም? ለእግዚአብሔር ለምን አትገዛም ነው የኛ እኮ ጥያቄ። ቅናት የሚመስላቸው ሰዎች አሉ። ስለዚህ አንተ የእሱ ደላላ ሆነህ እንደመጣህ ግልጽ ቢሆንም ነገር ግን ፈጥነህ ንስሐ በመግባት ለእግዚአብሔር በእውነትና በመንፈስ በመስገድ ከእግዚአብሔር ጋር እንድትስማማ መልእክቴ ይሁን። ከዚህ በመቀጠል እንዳንተ አይነት ደላላ የሆነ ሰው ከዛሬ ወር አካባቢ የገጠመኝ በወንጌል አማኝ ማሊያ የሚጫወት አንድ ሰሙ የሚባል ሰው አለ እና በጣም ከኔ ጋራ ለውይይት መጥቶ በተዋረደበት ጊዜ ጀምሮ ከዛን ሰዓት ጀምሮ በጣም ብዙዎች እየነቁበት ስለሆነ እግዚአብሔር እናመሰግናለሁ። ለምስክርነት አንድ ቪዲዮ አለ። ይሄንንም በዚያው እንመለከታለን። ስለዚህ የወንጌል አማኝ ሆናችሁ ዳግም የተወለዳችሁ የክርስቶስ ልብ ያላችሁ ክርስቲያኖች ከእንደዚህ አይነት ተኩላዎች እንድትጠበቁ አደራ እላለሁ። ተባረኩ። እግዚአብሔር ምስክሬ ነው የምላችሁ። ያው በጌታ ፊት ነው የምነግራችሁ። እኔ ከተቀቡ ከእግዚአብሔር ሰዎች ጋር ስፔሻሊ የእግዚአብሔር ጥሪ ካለባቸው አገልጋዮች ጋር መዋል አይደለም። የእነሱ ጉባኤ ገብቶ ፕሮግራም መካፈል አይደለም። እነሱ የተገኙበት ስፍራ ተገኝቶ ፕሮግራም መካፈል አይደለም። ይኸው ጌታ ምስክሬ ነው የምላችሁ። የቤታቸው ዘበኛ መሆን ክብር አለ። ይኸው በጌታ ፊት ነው የማወራችሁ። እስቲ ይህን ቪዲዮ አይተን እንመለስ። ማሽቃበጥ የወር ደመወዙ ማንሸብሸብ የዕለት ቀለቡ የሆነ የጄፒኤስ ተከታዮች ነብያቸው አሜሪካ ለወር የሚያክል ማሽቃበጥ የወር ደመወዙ የሆነ ህዝብ አለ ካርለ አቤል አቡና። እግዚአብሔር ምስክሬ ነው። እኔ ልማልል እንደው በጌታ ይኸው በእውነት በጌታ ፊት ማወራ ነገር እኔ የዛኔ እዛ ጉባኤ ላይ ተገኝቼ ቢሆን ኖሮ ልብሴን አውልቄ ያነጥፍለታለሁ። ልብሴ ላይ እንዲራመድ። ሰው ለጠንቋይ ይሰግድ የለ እንዴ? ሰው አጋንንትን ከሚያመልኩ ሰዎች ጋር ይውል የለ እንዴ? ሰው ጠንቋይ ቤት ሄዶ ያርድ የለ እንዴ? ራሱን ይሰጥ የለ እንዴ? ደሙን እንኳን ይሰጣል እኮ ሰው ኪዳን ያደርጋል ጠንቋይ ቤት ሄዶ። የእግዚአብሔር ሰዎችን የተቀቡ እንደዚህ አይነት እንደነ ፕሮፌት ሄኖክ ያሉትን ሰዎች ብንወዳቸው፣ ብናከብራቸው፣ ብንገዛላቸው፣ ብንታዘዝላቸው፣ ፍቅራችንን ብናሳያቸው ምን ችግር አለ? ሰላም ተወዳጆች፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ በዚች አጭር ቪዲዮ ወደ እናንተ የመጣሁበት ዋና ምክንያት ለወንጌል አማኞች አጭር መልእክት ለማስተላለፍ ነው። የማስጠንቀቂያ መልእክት። ከላይ በምስሉ የምትመለከቱት ወንድማችን ሰሙ በቅርብ ጊዜ ወደ ፕሮቴስታንት መመለሱ ይታወቃል።
እሱ በተመለሰበት ጊዜ እኔ ቪዲዮ ሰርቻለሁ። ማመን እንደከበደኝና ውስጤ ደስ እንዳላለው ተናግሬ ነበረ። አሁንም የምናገረው አጭር መልእክት የዛሬው ምንድን ነው? ሰሙ አልተመለሰም። ሰሙ አልተቀየረም። ይህንን ነገር ወዳጆቼ በቅርብ ጊዜ ታዩታላችሁ። ተጠንቀቁ። ብዙ የሚሰሩ ድራማዎች አሉ። እየተሰራ ያለው ድራማ ነው። ሰሙ የቀየረው ነገር አንድ ነገር ቢኖር መዝሙር ብቻ ነው። የቀየረው አመለካከት የቀየረውም ምንም አይነት እምነት የለም። እየተሰራ ያለው ድራማ ነው። በቅርቡ ታዩታላችሁ። የወንጌል አማኞች ተጠንቀቁ፣ ተረጋጉ። ለማንም ፖለቲከኛ መጠቀሚያ አትሁኑ እላለሁ። ጸልዩለት። ወንድማችን ነው። እግዚአብሔር ምሕረቱን እንዲያደርግለት ወደ እውነቱ እንዲመልሰው ጸልዩ። አሁን ግን አልተመለሰም። ምንም የተቀየረ ነገር የለም ከመዝሙር ውጭ። ተባረኩ። ሰጊዱ አምሃ ይደሉ ለስዕልኪ። አየኸው፣ እንደዚህ በጣም ብዙዎችን ወደ ሲኦል ይዞ እየገባ ነው። የዘመናችን ገድልና ድርሳን የሆነብን ታምረ ማርያም የሆነብን ራሱ ሮዳስ የሚባል ፈላስፋ አለ። ከዚህ ሐሰተኛ ሰውዬ ራሳችሁን እንድትጠብቁ ይሁን። አያችሁ፣ ኦርቶዶክሳውያን አሁን አልችል ሲሉ ደግሞ የወንጌል አማኞችን ማሊያ የለበሱ ሰዎችን ደግሞ በጣም ብዙ ሰዎችን በገንዘብ እየገዙ የወንጌል አማኝ ነኝ በሚል ፈሊጥ በጣም ብዙ ሰዎችን እያሰናከሉ ያሉበት ዘመን ስለሆነ ይሄም ታሳቢ እንዲሆን እላለሁ። ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደለ? ሰጊድ ወአምሃ ይደሉ ለስዕልክ ይላል። አይሁዳዊ በባት ጊዜ ከጉንጯ ደም ጠብ አለ ብሎ ተናገረ። እንዲህን ገረዳ አማራ ይጫወቱበት ጎበዝ። ኧረ ሸር አድርገው ሰው ይስማው። በስመ አብ ወወልድ ወመንፈስ ቅዱስ